ሰላም ጤና ይስጥልን የገኔ ማኛ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን ዘንድ መልካም ምኞቴን እልክላችኋለሁ። ታዲያ የዚህ ቻናል ቤተሰብ ለመሆን ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ካደረጉ ደግሞ ለጓደኞች ሼር ማድረግና ላይክ ማድረግ፣ ኮሜንት ማድረግ፣ ሀሳባችሁን ጣል ማድረግ አይዘነጋም ማለት ነው። ወደ ሳቅ ጨዋታችን እንሄዳለን። መልካም ቆይታ። እነሱ ቤት ዶሮ ነበረች። አንድ ቀን ቁጭ ብላ ጠላጣቅም ከቂጦ ነው የሚቀበሏት። በሳ የፈጠነ ፍርክስ አድርገው ጥጥት መጥበሻ የሚቀበሏት ከስር ኧረ የነገው ሪካርድ እኮ ነው ሳስበው። ወይ ታርግ ትሰራለህ ወይ? እግዚአብሔር ቀልዳል ማፋታት ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እንዳለ እንደ ሙሽራው መጥቶ ያውራኝ እዚህ ከየሰርግ ቤቱ ቡሌ የምታወጡ ህጻናቶች እንዳታወሩ። እዛ ቀን የራስሽ ጉዳይ ኧረ በመድኃኒዓለም እረፉ። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል? 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10 ሚሊዮን 45,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውም እና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውን ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል ይህ ሰውዬ። ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ ዙሪያ አልነበረም እስራኤል ዳንሳ ጋር። የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንዴ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስት ሃውስ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው።
እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ ድንጋይ ጠፋብኝ የምትል ሰውዬ እና ወደ መድረኩ ጣይሏል። ዲያመንዱን መውሰዳቸው እንትን ሳይል ምን ይሉታል? ሌላ ድራማ ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አድርጎ ያሳየ ነውና ኢሳት ዶክመንተሪ ላይ ተጨማሪውን አዳምጡት። ያየነው ማን ነው? አንተ እንትን ማን ነው? ሰይዶ ወርሻል ነው እንዴ? ሴት ነችና በልጅነቷ ሳኮ ጠብጥባ ነው። ወተቷ የሚጠጣ ስጋዋ የማይበላ ስለዚህ አልተመለሰም። ብዙ ተመልካቾች ግን እንዴት ይሄ አይመለስም እንደሚሉ እርግጠኛ ነኝ። ወተቷ የሚጠጣ ስጋዋ የማይበላ ምንድነች? መልሳችሁን ኮሜንት ላይ አስቀምጡልን። ምንድነች? ወንድሜ አሁን ታበርሲሳ ፖሊስና ፌደራል ፖሊስ የሚፖስቱትን የወንጀል ነክ ጉዳዮች አንብቦ ፖስት ከማድረግ በስተቀር እከለ እንደዚህ አድርጎ ታሰረ ብሎ ከመናገር የዘለለ ኢንቨስቲጌት አድርጎ እከለን አሳስሯል የምትለኝን አንድ ነገር አምጣልኝ። Thank you for your service ማለት ነው የምንፈልገው ለአሁን ታወርሲሳ ለምንድን ነው ይሄንን ማለት የምንፈልገው? ቴንኪው ያስፈልገዋል። ሪሶርስ ያላቸው ደሞዝ ያላቸው ብዙ በጀት ያላቸው ይሄንን ኬዝ ኢንቨስቲጌት አሁን ለምሳሌ ስለ ፌንቴክ ኬዝ ማለት ነው ይሄንን ኬዝ ኢንቨስቲጌት ማድረግ የሚችሉ አቅም ያላቸው የሊጋል ባኪንግ ያላቸው እነዚህ ሁላ ዝም ብሎ ያለ ግን አሁን ታዲያ from the ground ጀምረ like ይሄንን ኬዝ በራስ ሪስክ ወስደ ይሄንን ኬዝ ኢንቨስቲጌት ስላደረግ እጅግ አድርጌ አመሰግናለሁ። I am sure ብዙ ኮሜንት ቪዲዮ ዩቲዩበር ሰው እንደሚል ይገባኛል። ግን አንተ የምትሰራው ስራ እውነት እግዚአብሔርን በጣም የተሰጨ እግዚአብሔር ስራ ነው የምትሰራው። the truth ሰው ለእውነት እንዲቆም እና ደግሞ እውነት የሚናገሩ ሰዎች ደግሞ ጨምረው እንዲወጡ የምታደርግ ስለሆነ you're such an inspiration። ሌሎች ጆርናሊስቶችም እንግዲህ ይሄንን እውነት እንትን ብላችሁ እንደነ ወገን አበበ like ሁላችሁም እንደዚህ ተነሳችሁ መርማሪ ጋዜጠኞች ካልሆነ ላለው ያሽቃበጣችሁ እውነትን እየሸፈናችሁ የምትኖሩ it's not good። ምንም ኢንስፓየር የሚያደርግ ነገር አይደለም። ሶ ከኦሪጂናሊ ከመጀመሪያው ጀምራችሁ ኬዙን ኢንቨስቲጌት አድርጉ። ህዝቡ የሚጮህበት ብዙ ኬዝ ስላለ እስኪ take a lesson and do something። thanks። ቻውን ነው የሚያለቅስ ከወዳጅ ከዘመድ ርቆ አንጀቱን ባንጀቱ ታጥቆ ተሸሽጎ ተገልሎ ተሸማቆ ተሸምቆ ከቤተሰቡ ተደብቆ መሽቶ የማታ ማታ ለምን ይዋሻል? ወንድ ልጅ ድብና አድርጎ በአደባባይ ነጠላውን ያርገፈገፈ በፕላቲኒየም ደረጃ አልበም ሰርቶ ያለቅሳል። ምሳሌ ካላችሁ በተለዩ ምሳሌ ካስፈለገ የአዲስ ለገሰን ማስታወሻ አልበም ሄዳችሁ ስሙት ወይም ለቅሶ ድረሱ። እንዲህ ረጌታ
እየሰለላችሁ